ቆይ ግን ሰላም እናቴ ትሆን? ብዙ አመት እዚህ ቤት ኖራለች። በዛ ላይ ትወደኛለች። እንክብካቤዋ ለየት ያለ ነው። ቶሎ ቶሎ ካልመጣች ትለኛለች። በዛ ላይ ዋሹኝ እንጂ ሰላም ስለ እናቴ ለናታን በሰጠችው ወረቀት ላይ ጽፋለች። ግን አላሳይሽም አሉ። ግን ደግሞ እኔ ልጇ ብሆን ለምን ዝም ትለኛለች? እናትሽ ነኝ ልጅ ነሽ ለማለት ምን ይከለክላታል? አይ ሰላምዬ ዝም ብላ ነው የምትወደኝ። ወይም እናት እንደሌለኝ አውቃ በልቧ አንድ እናት ስላሰበችልኝ ይሆናል በህልሜ የምትመጣ። ሰላም ግን እዚህ ቤት የሆነ ነገር አላት። ቤት ተከራይ ሲሏት አልፈልግም፣ ከዛ ቤት መውጣት አልፈልግም አለች። ብቻ ግን እስኪ ነገ ሲሄድ በህልሜ ጭምር እየመጣች እንቅልፍ ማጣቴን እነግራታለሁ። ሄብዬ በስንት ጊዜሽ ልጠይቂ መጣሽ? የድሮ ሄቢ እኮ ተቀይራለች። አሁን አዲስ አበባ ናት። እሰይ በጣም ደስ ይላል ሄብዬ። እንኳን ለዚህ ያበቃሽ። አመሰግናለሁ ሰላምዬ። ያው እስከዛሬም ስላስቸገርኩሽ በጣም ይቅርታ። ወይ ሄብዬ በጭራሽ አላስቸገርሽም። ሰላምዬ ጥያቄ አለን። ጥያቄ ይዘን የመጣ ነው። ምንድን ነው ዳጣዬ? የምን ጥያቄ ነው? ከምሬ ነው ሰላምዬ። በህልሜ እየመጣሽ እያስጨነቅሽኝ ነው። ዳጣ ተይ፣ እንደዚህ አይባልም። ሰው ቤት መጣ። አይ ናታን፣ ዛሬ ግዴታ ነው ኪድዬን ሰላም ያልፈታሽ። ይኸውልሽ ዛሬ ልቤ የጠረጠረውን አረጋግጬ ወይም ደግሞ በቃ ሁሉም ነገር አውቄ በሙሉ ልቤ ነው መሄድ የምፈልገው። ዳጣዬ ምንድን ነው? ይኸውልሽ ሰላምዬ፣ በህልሜ ትመጭብኛለሽ፣ ከዛ ቀሚስሽ ውስጥ እገባለሁ እና ደግሞ ወረቀቱ ላይ ስለ እናቴ የሆነ ነገር ጽፈሻል። ከእኔ እድሜ በላይ ደግሞ እዛ ቤት ውስጥ አንቺ ኖረሻል። ስለዚህ ስለ እናቴ የሆነ ነገር ታውቂያለሽ። ዳጣ ናታን ዝም በል። አንድ እርግጠኛ የሆንኩበት ጉዳይ አለ። ምንድን ነው እሱ ዳጣዬ? ናታን ስርዓት መያዝ አለበት። ዳጣን ጣል ጣል እያደረጋት ነው የምትሉ ካላችሁ እስቲ እጃችሁን ብቻ አሳዩኝ። ሌላው ናታን በቅርብ ጊዜ ውስጥ እንግዲህ ኤቢ ተቀይራለች ብሎ ስለሚያስብ ብቻ እሷንም እንዳትጎዳ እሷ ጋር ብዙ ጊዜ እያሳለፈ ዳጣን ግን ምን ላይ እንዳለች እንኳን ማወቅ አልቻለም በዚህ ሰዓት ላይ። ዳጣ ግን ነገሮችን ተረድታለች። አሁን ላይ ከሁለት አንድ ነገር መምረጥ አለባት። የእናቷን ፈለግ ተከትላ በደንብ ማወቅና አሊያም ደግሞ ናታን እየተቀየረባትና ምናልባት ከኤቢ ጋር የሚያሳልፉት ጊዜ ወደፊት ሊቀየር እንደሚችል እያወቀች አንዱን መርጣለች፣ እናቷን ማወቅ። ታዲያ ጉዞዋን ያደረገችው ወደ ሰላም ቤት ነበረ። ያኔ ማታ ላይ ተረጋግታ ቤቷ በተኛችበት ሰዓት ላይ በደንብ ስታስበው እናቷን ማወቋና ሌሎች ነገሮች ተገጣጥመውባት በተከታታይ በህልሟ እየመጣች እንደሆነ ሰላም ታውቃለች። ታዲያ እውነት እሷ እናቴ ልትሆን ትችላለች ወይ ብላ እየገመተች መጣች። እውነትም ግን በልባቸው እየተፈላለጉ እንደሆነ ሁለቱም ባያውቁም ግን እሷም ቢሆን ልጄን ከዚህ በኋላ አላስከፋትም ብላ እውነቱንም ካወቀች ትወቅ ብላለች። ሰላም አሁን ቤቷ ገብታለች። ቀጥተኛ ጥያቄ ልትጠይቃት ነው። እዛ ጋር ናታንም ሌሎችም ሰዎች ተቀምጠዋል። ሰላም እውነት አንቺ ትክክለኛ እናቴ ነሽ ወይ ብላ ልትጠይቃት ከጫፍ በደረሰችበት ሰዓት ላይ ወደ ኋላ መለስ ብላ ስታስበው ስለ እናቷ ሚስጥር በደንብ ስለምታውቅና እንደውም ደብዳቤ እንደላከችና ናታን እንዳታነበው ብሎ ራሱ ጋር እንዳስቀመጠው ጭምር ይህን ሁሉ ስታቅ ወዲያውኑ የተገፋፋችው አሁን ከዚህ በኋላ ስለ እናቴ በደንብ ማወቅ አለብኝ ብላ ወዲያውኑ ወደ ሰላም ቤት ሄዳለች። ሰላም ስትጠይቃት በዛ ሰዓት ላይ ሰላም እውነቱን የምትነግራት ከሆነ በዛን ሰዓት ላይ ምን እንደሚፈጠር አስቡት። ልጆች አሉ፣ እነዛን ነው ይሄ ምናምንም ስላሉ እውነታውን እንግዲህ የሚያውቁ ከሆነ ወደ ቤት ገብቶ መናገራቸው አይቀርም። ማርታ ጋር በቀላሉ ይደርሳል። ሰላም በዛ ሰዓት ብልጥ ከሆነች ያው ትክዳታለች ማለት ነው።
አይ እኔ እናትሽ አይደለሁም፣ ስለ እናትሽ ግን አውቃለሁ። ይህንን ነው የምትመልስላት። ምክንያቱም ምናልባት ብቻቸውን ቢሆን አሁን እናትሽ ነኝ ብላ መናገሩ አይቀርም ነበረ። ነገር ግን ሌሎች ልጆች እዛ ጋር ስላሉ ስለ እናቷ እውነተኛውን እኔ ነኝ ብላ መትነግራትም አይሆንም። በሌላ በኩል እንግዲህ ናታን ብዙዎቻችሁ ቅር እንዳላችሁ እሱ እየተቀየረባት መጥቶ ሳይሆን ቀድሞውኑ የሚያስበው ሌላ ነገር ነበረ። ናታን ከዚህ በፊት ለኤቢ ያላት አመለካከት እንዳትቀርበውም ጭምር እሱ ከፍቅረኛ እንዳለውና ዳጣንም እንደሚወዳት ምንም እንደማይለያያቸው ለኤቢ ብዙ ጊዜ ሲነግራት ነበረ። ኤቢ ከቅርብ ጊዜ በኋላ ተቀይራለች። እውነትም እንደተቀየረች የምናየው እንግዲህ እሷንም ያፈቅራትን ወንዱን ልጅ ውጭ እንኳን በሰላም ሄዳ ስታናግረውና ስትፈልገው እንደምትመጣም ግን እንደማታገባውና ፍቅረኛው ልትሆን እንደማትችል በደንብ አስረድታ ትልከዋለች። ይህንንም ያደረገችው ጸባይዋ ስለተቀየረ ብቻ ነው። እንደ በፊቱ ቢሆን እሱን ማየት አትፈልግም፣ ትንቀዋለች። አብሯት እንኳን መንገድ ላይ እንዲታይም አትፈልግም። አሁን እያደረገች ያለችው ኤቢ ምንም እንኳን ከናታን ጋር የፍቅር ግንኙነት እየጀመረች ባይሆንም ግን እውነታውን ነግረዋለች። እኔም ቢሆን እወድሃለሁ፣ ነገር ግን አንተን የምታፈቅርህ ዳጣም አለች። እህቴ ስለሆነች እንድትጎዳ ስለማልፈልግ እኔ መስመሬን እጠብቃለሁ። ይሄን ነበር ያለችው። ናታንም ታዲያ ይሄ መስመር ይጠበቃል ብሎ ስለሚያስብ እሷ መታ እገዛ በፈለገች ሰዓት ላይ እሱን አያሸሻትም። ያ ስለማያሸሻትና አብሯት ስለሚሆን ብቻ ዳጣ ከርቀት ስታይ ሌላ አዲስ ነገር ጀምሯል ብላ ስለምታስብ ነው። ነገሩ ግን ዳጣ ትክክል ባትሆንም ግን እሱም ቢሆን እምነት እንዲኖረውት ወይንም ደግሞ እሱ ላይ እምነት እንዳላት ማሳየት ይኖርበታል። እያኮፈረፈች በምትሄድበት ጊዜ ዝም ይላታል፣ ወይንም ደግሞ ሄዶ ቢያባብላትም ስለነበረው እውነታ ሊያስረዳት አይፈልግም። ኤቢ ግን በዚህ መሃል እየተጠቀመች ነው። ምንም እንኳን እስካሁን ድረስ ለፊት ምንም ያሰበችው ተንኮል ባይኖርም ግን ከሱ ጋር በታየች ቁጥር ዳጣ መታ እነሱን ስታያቸው ደስተኛ ነች። እንደዚሁ እያለች ቀስ ብላ ትርቃለች ብላ ስለምታስብ ሁለቱ አሁን እህታማሞች ሆነዋል። አንዳቸው ላይ መጨከን ይኖርባቸዋል። አሊያም ደግሞ አንዳቸው ለአንዳቸው አዝነው ናታንም መተው አለባቸው። ኤቢ ግን የዋዛ አይደለችም፣ የምትተውም አይመስልም። ዳጣ ግን በዚህ ሰዓት ላይ እየተሰማት ያለው ሌላ ነገር ነው። የራስ ወዳድነት ስሜት እየተሰማኝ ነው፣ ለእህቴ የምትወደውን ሰውዬ መተው አለብኝ ብላ እንደዛ እንድታስብ አድርጓታል። አጋጣሚ የሆነው ግን ሁለቱ ነገር ተገጣጠሙባት። የእናቷን ፈለግ መከተልና ወይንም ደግሞ ናታንን ማስጣል። ከሁለት አንዱ የመረጠችው የእናቷን ጉዳይ ነው። ቀን ሙሉ ሲያሳስባት የነበረው እናቴ ማነች የሚለውንና በህልሜ በተደጋጋሚ ሰሞኑን መታብኛለች፣ ለምን ይህንንም መልስ አልመለሰችም። ወዲያውኑ ለዛ ነበር እየሮጠች ወደ ሰላም ቤት ሄደችው። መልሱን ታገኝና ትመለስ ይሆን ወይንስ እንደዛው ሳታገኘው መልሱን እየተበሳጨች ትመጣ ይሆን? ስለ ደረጀ ጉዳይ እናንሳ። ማርታና ደረጀ አሁን ላይ በጣም ተፈራርተዋል። ማርታም ቢሆን እውነታውን እየፈራች ነው። አንዳች የተደበቀ ነገር እንዳለ ቤት ውስጥ ታውቃለች። ከዚህ በኋላ ግን እንደዚሁ ማወቅ አትፈልግም፣ በራሱ የሚነግረኝ ከሆነ ይንገረኝ ብላለች። ማርታ እየተቀየረ እንደመጣ ያወቀችው ወይንም ደግሞ እዛ ቤት ውስጥ ሚስጥር ተደብቋል ብላ ያሰበችው ደረጀ በሆነውና ባልሆነው ነገር ሲበሳጭና በዛ ላይ አዲስ የመጣችውን እህቱን እንኳን በጣም እንደሚፈራትና ብዙ ሚስጥሮችን እንዳታወጣበት ስለፈራ ብቻ ከዛ ቤት ተባራለች። ነገር ግን ተመልሳ ትምጣ አይታወቅም። ተመልሳ የምትመጣ ከሆነ በጣም በትልልቅ መረጃዎች ትመጣል ይሆናል። እናንተ ተመልካቾቻችን ፍረዱ ብትባሉ ከየትኛው ወገን ተሆኑ ነበረ? የመጀመሪያው ወገን የነዳጣ ነው። ዳጣ ፈልጋ ሳይሆን በአጋጣሚ እንደተወለደችና ገና ከመጀመሪያው እሷም ጥፋተኝነት ስሜት ሳይኖርባት ገና በልጅነቷ የተቀጣች ልጅ ናት። ጎዳና ወጥታ እንደዛ በስቃይ ነው ያደገችው። ደረጀም ቢሆን ጥፋተኛ ነው ብላችሁ ካሰባችሁ እንደዚሁ ከዳጣ ጎን ነው የሚሆነው። ሌላው ማርታ ነች። ማርታ በሰላም ልጆቿን የምታሳድግበትና አንድ ሀብታም ጥሩ ቤተሰብ ውስጥ የምትኖር ናት። ባሏን ሙሉ ለሙሉ የምታምን እሷ ግን ከነደረጀ ተቃራኒ ሆና ነው የምናገኛት። ሌላው ናታንም ከነዳጣ ጎን ነው። የማርታ እህት ደግሞ ራሷ ከማርታ ጋር ነች። ነገር ግን እንደ መጥፎ የምናያት እሷ ጀስት እውነታውን ብቻ ለማውጣት የምትሞክር ናት። እዛ ቤት ውስጥ ተንኮል ቢታይባትም ግን ልጆች ላይ የምታደርሰውን ጭቆና ነው። በሌላ በኩል ሰላም አሁንም ቢሆን ከነደረጀ ጎን ሳትሆን ከነማርታ ጎን ነች። እውነታው እንዲወጣና የሷም ደግሞ የሚገባትን ነገር ማግኘት እንድትፈልግ። ስለዚህ እነዳጣ እነናታን እነደረጀ በዚህ በኩል አንድ መስመር የያዙት ሚስጥሩ እንዳይወጣና ደረጀ ከዚህ በፊት ያጠፋውን ጥፋት እንዲደበቅና እስከ መጨረሻው እንዲቆይ የሚፈልጉ ናቸው። ጥሩ ጎን ብለን የምንይዛቸው።
ነመጥፎ ወይንም ደግሞ ያንን ሚስጥር ማወቅ የለባቸውም ወይንም ሚስጥር ማጋለጥ የለባቸውም ብለን የምንይዛቸው ወገኖች ማርታ፣ እህቷ እና ሌላዋ ደግሞ ኤቢ ነች። ኤቢም ትክክለኛ ሚስጥሩን ታውቃለች። ሰላም ከየትኛው ወገን ትሆን? ሰላም በመጀመሪያ ደረጃ ልጁ ከሷ ጎን ተወልዶ ወይንም ደግሞ ከነደረጀ ጋር የያዘችው የራሷ የሆነ ሚስጥር ቢኖርም ግን ከነ ማርታ ጎን ነው የምንመድባት። ምክንያቱም እሷም አንዱ ይሄ ሚስጥር እንዲወጣ ትፈልጋለች። ሁሉም ሰዎች ደረጀ እሱ የወለዳቸው ልጆች ከሷ ጋር እንደሚገናኝና ይህን ሁሉ ሚስጥር አውቆ እዛ ቤት ውስጥ እንድትኖርና ልጆቿም ከዛ ንብረት እንዲኖራቸው ትፈልጋለች። በዚህ ሁኔታ ላይ ከነ ማርታ ጎን እንመድባታለን ማለት ነው። እናንተ ከየትኛው ወገን ሆናችሁ ትከራከራላችሁ? ከነ ማርታ ጎን ሆናችሁ ሚስጥሩ እንዲወጣ ትፈልጉ ይሆን ወይንስ ከነ ዳጣ ከነ ናታንና ከነ ደረጀ ጋር ሆናችሁ እድሜ ልክ ያ ነገር ተቀብሮ እዛ ቤት ውስጥ እድሜ ልክ ሰላም እንዲኖራቸው ማድረግ? እስቲ የመጨረሻውን ነገር እንየው። ሆነም ቀረም የእነዚህ ሚስጥሮች ነገሮች መውጣታቸው አይቀርም። ማርታን ግን በምን መልኩ አሳምኗት ያ ቤተሰብ ሳይበተን እስከ መጨረሻው ሊቆይ ይችላል? ትልቁ አደጋም የሆነው ሁለተኛ ልጁ ቅርብ ጊዜ እንደተወለደ ስለምታውቀውና ዳጣ ጭራሽ ስለዚህ ነገር ምንም የማታውቀው ነች። የተወለደው አዲሱ ልጇ ወንድሟ መሆኑን ደረጀ ታዲያ እንዴት ይሄንን ነገር ትቀበለኛለች ብሎ ሊያስብ ይችላል? የዳጣን ሁኔታ ስህተት ነው ተብሎ ሊፈጠርና ምናልባት አዎ ብላ ትቀበለው ይሆናል። ነገር ግን ሁለተኛውም ልጅ የተወለደው እህቷ እንደነገረቻት አንቺ ዱባይ በሄድሽበት ሰዓት ላይ ነው ተብሏል። ያ ማለት እንግዲህ ደረጀ እሷን ተደብቆ ነው ልጁን የወለደው ብሎ እንድታስብ ያደርጋታል። ሆን ብሎ ነው ይህንን ነገር ያደረገው ብላ በጣም ልትቀየመውላ ትችላለች። ታዲያ መልሳችሁ ምን ይሆን? በከፊሉ እየተጎዳች ያለችው ዳጣ ብቻ ናት በሁለት በኩል። በዚህ በኩል እናቷን ለማወቅ እየሞከረች ባለችበት ሰዓት ላይ የገዛ ፍቅረኛዋን ወይንም የምትወደውን ናታንን ልታጣው ነው። ስቃይዋ በዝቷል። ደረጀ በዚህ በኩል አባቴ እየተጨናነቀ ነው፣ በእኔ ምክንያት እዚህ ቤት ውስጥ ሰላም ማግኘት አልቻለም ብላ እያሰበች ናት። ዳጣ ክፉኛ እየተጎዳች ነው። አንዳቸውም ቢሆን ከሷ ጎን ሆኖ ሊረዷት አይችሉም። ናታን ነበረ። እሱ ደግሞ አሁን በዚህ ሰዓት ላይ ከኤቢ ጋር አብዛኛውን ጊዜ እያሳለፈ እሷን እያስከፋት ነው። ናታን በዚህ በኩል ጥፋት የለበትም ብለን የምናስበው አንድ ነገር አለ። ኤቢ ከተቀየረች በኋላ እሱ የሚያገላት ከሆነና ከራሱ የሚያሸሻት ከሆነ ምናልባት ወደ ድሮ ባህሪዋ ልትቀየር ትችላለች በመናደድ ብቻ። አሊያም ግን እሷ በደንብ እንድትላመደውና ይህንን ባህሪዋን በደንብ ጠበቅ አድርጋ እስክትይዘው ድረስ አብሯትና እሷን ማገዝ ስለሚኖርበት ብቻ ነው። ማርታም ቢሆን ነግረዋለች። እባክህ ኤቢን አታስከፋት፣ አጠገቧ ሆነ እንድትቀየርልኝ እፈልጋለሁ ብለዋለች። የእሷንም ቃል መስበር አይፈልግም። ታዲያ ዳጣ በዚህ በኩል ራሷን ታግሳ መጠበቅ ይኖርባታል እንጂ ሁለቱ በሚያደርጉት ቅርርብ እሷ ተናዳ የባሱኑ ፍቅራቸውን እንዳታራርቀው በጣም አስፈሪ ነው። ሁሉንም መልሶች በቀጣይ ክፍል ላይ እናገኛለን። እስካሁን ድረስ አብራችሁኝ ያላችሁ ሰዎች ካላችሁ ቻናሉን ሰብስክራይብ ማድረጋችሁን አትርሱ። ሌላው አዲስ አበባ ውስጥ ሆኜ እየሰራው ያለሁት ዴሊቨሪ ስራዎች አሉ። ማንኛውንም እቃዎች፣ ኤሌክትሮኒክስ እቃዎች ማዘዝ የምትፈልጉ ሰዎችና እንዲሁም ኢንፎርሜሽን ብቻ ከፈለጋችሁም ከዚህ በታች ከማስቀምጥላችሁ ቁጥር ላይ ዋትስአፕ፣ ኢሞ፣ ቴሌግራም ላይ ማናገር ትችላላችሁ። መልካም ጊዜ